ጀነራል ታደሰ ፍትህ ይረጋገጥልን አሉ። ሰላም እንደምንላችሁ የኢትዮ ፎከስ ቤተሰቦች ዛሬው መረጃ ይዤላችሁ ቀርብ ያለው። ለቻናላችን አዲስ ሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። አቶ ጌታቸው ረዳን ተክተው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ብርጋዴር ጀነራል ታደሰ ወረደ በትግራይ ህዝብ ላይ የተፈጸመው የዘር ማጥፋት ወንጀል ተሰንዶ መያዝ አለበት፣ ፍትህና ተጠያቂነት ሊረጋገጥ ይገባል ብለዋል። በትግራይ ክልል በተካሄደው ጦርነት ወቅት የተፈጸመው የዘር ማጥፋት ወንጀል ተሰንዶ መያዝ አለበት፣ በቀጣይ የትግራይ ተወላጆች ላይ እንዳይደገም የሚያስችል ስራዎች ሊሰራ ይገባል ሲሉ የክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። ድርጊቱ ተሰንዶ ፍትህና ተጠያቂነት መስፈን አለበትም ብለዋል። ፕሬዝዳንቱ ይህንን የገለጹት በክልል የተቋቋመው የዘር ማጥፋት ጥናት ኮሚሽን ባዘጋጀው በትግራይ የዘር ማጥፋት ድርጊት አመላካች የቁሳቁስ መረጃ አሰባሰብና አጠባበቅ በሚል ርዕሰ ጉዳይ ትላንት ሰኔ 9 ቀን 2017 ዓ.ም በተካሄደ የምክክር መድረክ በመገኘት ባስተላለፉት መልእክት ነው። በትግራይ የዘር ማጥፋት ወንጀል መፈጸሙን የሚያሳዩ ማስረጃዎች ጊዜ በገፋ ቁጥር እንዳይጠፉና ለረጅም ጊዜ ተጠብቀው እንዲቆዩ በሚያስችል መንገድ ተሰንደው እንዲቀመጡ ማድረግ አለብን ሲሉ የተናገሩት ፕሬዝዳንቱ ተጠያቂነት እስኪረጋገጥ ድረስ ተጠብቀው እንዲቆዩ መደረግ አለበት ሲሉም አስታውቀዋል። ኮሚሽኑ እስካሁን እየፈጸማቸው ያሉትን ተግባራት በማወደስ ከዚህም በላይ ሊሰራ ይገባል ሲሉም አክለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በትግራይ ህዝብ ላይ የተፈጸመው የዘር ማጥፋት ወንጀል ተሰንዶ ፍትህና ተጠያቂነት ሊረጋገጥ ይገባል፣ በቀጣይ የክልሉ ትውልድ ላይ እንዳይደገምም የሚያደርግ ስራ መሰራት አለበትም ሲሉም አሳስበዋል። የኮሚሽኑ ኮሚሽነር የሆኑት የማነ ዘርአይ በበኩላቸው ኮሚሽኑ በውስጣዊና ውጪ አካላት ከፍተኛ ጫናዎች ቢደርሱበትም እነዚህን ጫናዎች ተቋቁሞ ባለፉት ዓመታት የቁሳቁስ ማስረጃዎች ማሰባሰቡን አስታውቀዋል። ኮሚሽኑ በትግራይ በሚገኙ በርካታ ዞኖች የምክክር መድረኮችን ማካሄዱን ገልጸው የዘር ማጥፋት ድርጊቱ ፍጹም እንዳይረሳ ከዚህ በኋላ ፍጹምም እንዳይደገም ሁሉም የክልሉ ተወላጆች ካሉበት ሆነው የኮሚሽኑን ጥረት እንዲደግፉ ሲሉ ጥሪ አቅርበዋል። ተቀማጭነቱን በአሜሪካ ያደረገ ኒው ላይንስ ኢንስቲትዩት የተባለ ተቋም የኢትዮጵያ ኃይሎች በትግራይ ጦርነት ወቅት በክልሉ የዘር ማጥፋት ወንጀል መፈጸማቸውን የሚያመላክት ጠንካራ ማስረጃዎች ማግኘቱን በወቅት ያወጣውን ሪፖርት ዋቢ በማድረግ አቅርበዋል። ተቋሙ ግንቦት 27 ቀን 2016 ዓ.ም ባወጣው ባለ 120 ገጽ ሪፖርት የመንግስት ኃይሎች ከአጋር ኃይሎቻቸው ጋር በመሆን የዘር ማጥፋት ተግባር ላይ መሳተፋቸውን የሚያሳይ ማስረጃዎች መኖራቸውን ገልጿል። በጦርነት ወቅት የጦር ወንጀሎች ወይም በሰብአዊነት ላይ የሚፈጸም ወንጀል መፈጸሙን የሚያመላክቱ አሳማኝ ምክንያቶች መኖራቸውንም አክሎ ገልጿል። የኢትዮጵያ መንግስት በዓለም አቀፍ የፍትህ ፍርድ ቤት ICJ ክስ እንዲመሰረትበት ኒው ላይንስ ኢንስቲትዩት በሪፖርቱ መጠየቁን ዘገባው አካቷል። ሪፖርቱ እንዳመላከተው የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ ኃይልና የአማራ ክልል ሚሊሻዎች በትግራይ ተወላጆች ላይ የጅምላ ግድያ በመፈጸምና በረሃብ ዘር ማጥፋት ዓላማቸው ነበር ማለቱም ይታወሳል። በሌላ በኩል በተያዘው ዓመት 2017 ዓ.ም ግንቦት ወር ላይ ዲስትሪቢዩትድ አርቲፊሻል ኢንተለጀንስ ሪሰርች ኢንስቲትዩት በተሰኘ የምርምር ተቋም የተደረገ ጥናት እንደሚያመለክተው በኢትዮጵያ ትግራይ ክልል ለ2 ዓመታት በተካሄደው ደም አፋሳሽ ጦርነት ወቅት የማህበራዊ ሚዲያ ዘዴዎች የዘር ማጥፋትን የሚያበረታቱ ይዘት ያዘሉ መልእክቶችን በበቂ ሁኔታ መቆጣጠር ተስኗቸው ነበር ሲል አስታውቋል። የተቋሙን ግኝት ዋቢ በማድረግ ባቀረብነው ዘገባ የማህበራዊ ሚዲያ ዘዴዎቹ የጥላቻ ንግግሮች፣ የአመጽ ቅስቀሳዎችና የጭካኔ ድርጊቶች በኦንላይን በስፋት እንዲሰራጩ መፍቀዳቸውን ማመላከቱም ተካቷል። ጥናቱን ያካሄዱት የተቋሙ መስራች ትምኒት ገብሩን ጨምሮ የጋዜጠኞች ቡድን፣ የማህበረሰብ አንቂዎች፣ የመረጃ አጠናቃሪዎች እንዲሁም የቀድሞ የማህበራዊ ሚዲያ የይዘት መቆጣጠር ስራ ላይ ተሳታፊ የነበሩ ባለሙያዎች መሆናቸውም ጠቁመዋል። የኢትዮ ፎከስ ዝግጅት ክፍል በትግራይ በጦርነት ወቅት የዘር ማጥፋት ወይም ጂኖሳይድ ተፈጽሟል በሚል የሚቀርበውን ክስ አስመልክቶ ያነጋገራቸው የሰላምና ደህንነት ባለሙያና ተመራማሪ የሆኑት አቶ ክፍሌ ዋቅጅራ እንደተናገሩት እሳቸው ባደረጉት ጥናት የሀገር መከላከያ ሰራዊት ግዳጅ ተሰጥቶት ወደ ትግራይ ሲዘምት የተዋጋው ከታጠቁ የትግራይ ኃይሎች ጋር ብቻ ነበር። በወቅቱ የትግራይ ሰራዊት አባላት በተዋጊ ኃይል ቁጥርም ሆነ በጦር መሳሪያ ከድሮንና ከጦር ጄት በስተቀር ከመከላከያ የሚተናነሱ አልነበሩም ያሉት አቶ ክፍሌ መከላከያ ከእነሱ ጋር ፍልሚያ ያደረገ እንጂ የትግራይ ህዝብን ለይቶ የመምታት ድርጊት አልፈጸመም በማለት አስረድተዋል። የትግራይ ሰራዊት ተዋጊዎች የአንድ ክልል ተወላጅ በመሆናቸው ተዋግተው ሲሞቱ በደፈናው የትግራይ ተወላጆች ላይ የዘር ማጥፋት ወይም ጂኖሳይድ ተፈጸመ ማለት የሀገር መከላከያ ሰራዊትን ተጠያቂ ሊያደርገው አይችልም ብለዋል። በትግራይ ህዝብ ላይ ጄኖሳይድ ተፈጽሟል የሚለው ክስ ምንም አይነት ማስረጃ ሊቀርብበት ባለመቻሉ ጉዳዩ ወሬ ከመሆን አላለፈም ሲሉም አክለዋል። አቶ ክፍሌ አክለው እንደተናገሩት የትግራይ ተዋጊ ኃይሎች በጦርነቱ ገፍተው ወደ አማራ ክልል ሲገቡ በተለይ ሰሜን ጎንደር ጭና አካባቢ በመድኃኔዓለም ቤተክርስቲያን ቅዳሴ ላይ የነበሩ ካህናትን ጨምሮ ሰላማዊ ነዋሪዎችን በጅምላ መግደላቸው በማስረጃ የተረጋገጠ ጉዳይ መሆኑንም አመላክተዋል።
የዚህ ተመሳሳይ የሆኑ ዘግናኝ የጅምላ ግድያዎች በአማራና በአፋር ክልሎች መፈጸማቸው ቢታወቅም በጦርነት ወቅት እንደተፈጸመ አንድ ትክክል ያልሆነ ክስተት ተወሰደ እንጂ ጄኖሳይድ የሚል ትርጉም አልተሰጠውም። የትግራይም ከዚህ የተለየ አለመሆኑን አቶ ክፍሌ ተናግረዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን